አለማየሁ ታደሰ ተዋናይ ደራሲና ዳይሬክተር መሐሌት ሰለሞን ዳይሬክተርና የቲያትር መምህር ፍጹም አስፋው ደራሲና ዳይሬክተር ጤና ይስጥልን የተወደዳችሁ ተመልካቾቻችን የዛሬው ዝግጅታችን እነሆ ተጀምሯል እስከ ዝግጅታችን ማብቂያ ድረስ ሰላሙን ሁሉ ያብዛላችሁ በማለት እንጀምራለን ማለዳ ኮከቦች የአራተኛው ዙር ውድድራችን በቀጣዩ ሳምንት አንድ ብሎ ይጀምራል ለውድድሩ ኮትሮ በተለየ በርከት ያሉ ተወዳዳሪዎች በርከት ካሉ የክልል ከተሞች እዚህ አዲስ አበባ ላይ ከተመዋል አብርሃም ደበሌ ይባላል የመጣሁት ከሻኪሶ ነው ከአዲስ አበባ 500 ኪሎ ሜትር አካባቢ ይርቃል የትምህርት ደረጃዬ በአርክቴክቸር የመጀመሪያ ዲግሪ ነው ያለኝ አርክቴክት ነኝ አይም ከስራ ጋር ብዙ ጊዜ ያስቸግረኛል ቤተሰብ ደስተኛ ነው ወደ አርት ውስጥ ብንገባ ብንሰራ ግን አጋጣሚ ሆኖ እንድንማር ትምህርት ላይ ያለ ነገር እንድናጠናክር ነው እንድንገፋ እድሉን አይስተንም እንደ አማራጭ ያስቀምጣል ይሄ ይሻላል ወይ ትምህርቱን ወይ አርቱን ለመወሰን ብዙ ነገር ትንገዳገዳለህ ግን አሁን መጨረሻ ላይ አሁን ባለበት ሁኔታ ሁለቱንም አብሬ ማስኬድ እንደምችል ነው ውስጥ የሚያምነው ከዛ ውጪ አሁን ያለው ነገር አዳራሽ ውስጥ ራሱ ያለውን ሰው ብዛቱን ሳይው ምን ያህል ሰው በፍላጎት እንደሚመጣ ነው ያያዩ ያሉት ምክንያቱም ውድድር ሲባል ማለት ሰው መጨረሻ ላይ መድረክ ላይ የምናያቸውን ጥቂት ሰዎች ሊሆን ይችላል የሚያስበው ነገር ግን ከዚህ ሁሉ ሰው ውስጥ ነው ተፈትኖ ከዚህ በፊት ባለፉት 3 ዙሮች ከዚህ ያህል ህዝብ መሃል ነው ሰው ተፈትኖ የወጣው እና ይሄንን ስናይ ምናልባትም ዝም ብሎ በአንድ ጀንበር የተሰራ ሳይሆን በጣም ጥረት ተደርጎባቸው ውስጣቸው ታለንት ውስጣቸው ያላቸው ልጆች እየመጡ ወደፊት ለዚች ሀገር ጥበብም የራሳቸውን አበርክቶ የሚያደርጉ ነው የሚመስለኝ ምናልባት እግዚአብሔር ቢረዳኝ ደግሞ እኔም ከነሱ አንዱ ሆናለሁ ብዬ አስባለሁ ባካርጊ አንደገልጥቀስ ወጥተው ካራክተር ዴቨሎፕ ለማድረግ መንገድ ላይ ወጥተው ካራክተር ተወዳዳሪዎች የሚፈልጉበት ፓርት እጅግ በጣም ነው የሚመስጠኝ ደስ ይለኛል በጣም አልደረስንም እንዴ ወጥ ነው ድንጋዩ አንተ አይደለም እንዴ የምትመራኝ ራፈራባ ብላ አቦሽ ነገር ያለው ተይ አካባቢ ልክ እንዳትሄድ ነገርኩ ኋላ አድብ ይያለው ምን አባክ ዲያቦ ምንም ሳይሰራ ዲያቦ አለን አሲዳ አፈር ያዝበላ የላንተ አይደለም ረፋው ዋ መንጉራ ነው አንተ ተዘጋኝ አቦሽ ብራኔ አይኔ አለሜ አቡሼ ናቴ መወንክ ሬዞ አለ ሰው የለም ወይ በአካባቢው ሬዞ አለ አቡሼ ጨታይ አለሜ በጀት ተብተ ነበር አንተ አፈር አባክ ብላና አዲያ ማውና ነው ወዲ አሁን ተነዛውን እዛ ለጉዞ ቤቱ ሰደኝ አዎ አፈር አባክ ብላ ሽመለስ መጋጭ አንተ ብዬ አይደለም ለማ በላ ወጣዛ ለጉዞ ቤት ወሰደ አለጉዞ ቤት አልኩ እንደው ምን አለ እንደው ምንም በሰማ አንተዬ ሶሪ ረዲት አስጨናቂ ይባላለሁ ያው በቀድሞ የሶስተኛ ዙር የማለዳ ኮከቦች ተወዳዳሪ ነበርኩኝ ካርሲ ነገሌ ነው የመጣሁት የአዲስ አበባ ዩኒቨርሲቲ የሶስተኛ አመት አካውንቲንግ ተማሪ ነበርኩኝ እና አሁን የመጣሁት ያው አምና ዝግጁ አልነበርኩኝም እና አምና ላይ ቁጭት አለብኝ
እና ያንን ቁጭት ለመወጣት ነው የወደኩትኝ። 5ኛው ዙር ጥሎ ማለፍ ላይ ነው እና አሁን ለማሸነፍ የመጣሁት። ስሜ ህይወት ተሰማ ይባላል። የመጣሁት ከአዲስ አበባ ነው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ነው የምሰራው። ባለትዳርና የ3 ልጆች እናት ነኝ። እዚህ የመጣሁት ለትወና ካለኝ ልዩ ፍላጎት ነው። በዛም ደግሞ ችሎታዬን አሳይቼ ለማሸነፍ ነው። ጥረቴ እሱ ነው፣ ፍላጎቴም ጭምር። የማለዳ ኮከቦች እከታተለዋለሁ በብዙ ጊዜ ማለት ነው። የተለየ ስራ ወይም አጋጣሚ ካሌለ በስተቀር እከታተለዋለሁ እና ያም ፍላጎቴን ጨምሮት አነሳስቶኛል ማለት ነው። እዛ ላይ ያየሁት ነገር ማለት ነው። ባሸንፍ ደስ ይለኛል፣ እንደማሸንፍም ደግሞ እርግጠኛ ነኝ። አዎ እዛ ውስጥ ልጇን አታ ማለት መኪና ጋጭቶባት ያሳየችው ትወና በጣም እኔ እንጃ በጣም ውስጤን ነክቶትና ያስለቀሰኝ ፓርት ነበርና እሱን አረሰው። የማለዳ ኮከቦች የአራተኛው ዙር ውድድራችን በቀጣዩ ሳምንት 1 ብሎ ይጀምራል። የመጀመሪያው ዙር የማጣሪያ ውድድር ቀረጻም ዛሬን ጨምሮ ለቀጣዮቹ 3 ተከታታይ ቀናት ይካሄዳል። ስለሆነም አርብ በተካሄደው ገለጻ ወይም ኦሪንቴሽን ላይ ያልተገኛችሁ ተወዳዳሪዎች ነገ ማክሰኞ ሰኔ 6 እና ረቡዕ ሰኔ 7 6 ኪሎ መስካየ ዙናን መድኃኔዓለም ቤተክርስቲያን ፊት ለፊት በሚገኘው ቤተሳይዳ ህንፃ 6ኛ ፎቅ ላይ በመገኘት ውድድራችሁን እንድታካሂዱ እናሳስባለን። ስሜ ፋሲል አበጋዝ ነው። የመጣሁት ከዚሁ ከአዲስ አበባ መሳለሚያ ነው። እዚህ ውድድር ያነሳሳኝ ፍቅር ነው፣ የትወና ፍቅር ነው። መሆን የምፈልገው የምር አሪፍ ተወዳዳሪ ነው። ያው በእግር ኳስ 10-0 መሸነፍ ተወዳዳሪ መሆን አይደለም። ልክ እንደዛ በደንብ ታግሎ አቻውቶ ምናምን በይሊጎር መለያየትም አሪፍ ተወዳዳሪነት ነው። ራሴ እንደወድቅ አልፈልግም፣ ማለት ከኔ ጎሎ እንደወድቅ አልፈልግም። በልጦኝ ከሆነ ግን ምን ይደረጋል። ከዚህ ከማለዳ ኮከቦች ማረሳቸው 2 ሰዎች አሉ፣ ማልጅ ዘውዴና ሙሉጌታ ዘሚካኤል። በጣም ጎበዝ ናቸው፣ እግዚአብሔር ምስክሬ ነው። የመጣሁት ከዚሁ ከአዲስ አበባ ነው። በሪፍት ቫሊ ዩኒቨርሲቲ ተማሪ ነኝ፣ አካውንቲንግ እና እድሉን አግኝቼ እዚህ የማለዳ ኮከቦችን ለወዳደር ስለመጣው በጣም ደስተኛ ነኝ። ለአርቱ በጣም ትልቅ ፍቅር አለኝ፣ ታለንቱም አለኝ ብዬ አስባለሁ። ግን መጥቼ መቼ ነው ማሳየው የሚለው ነገር ሁሌ ውስጥ ያለ ነገር ነበር እና እድሉን አግኝቼ አንድ እርምጃ ተጉዤ እዚህ በመምጣቴ በጣም ደስተኛ ነኝ።
ደራሲ፣ ዳይሬክተር፣ ነጋዴ ሁሉም ውስጥ ፍቅርን ፈለግኩ። ሁሉም ውስጥ ሰውነትን ማንነትን ፈለግኩ። ፍቅርን እየተራብኩ ሁሉም ጋር ከባዶነት ውጪ ከቃላት ጋጋታ ውጪ ከባዶ ጉራ ውጪ አንዱም ጋር ፍቅርን አላገኘሁም። እቴትዬ ትሙት በቅቶኛል። እኔ እንደውሽ ይሄንን ወንድ መሳይ ደረቱን ገልብጦ ዟሪ የቀን ኩራተኛ ምሽት አመንዛሪ እቴትዬ ትሙት በቅቶኛል። የሴትነት ገላይን አንስቶ ሙት ገላይን ታቅፎ የተኛ ይሄ ማን ነበር? ትላንት አፈቀርኩሽ በማን ነበር? ደራሲ እሱም ብሎ ደራሲ። ድርሰት ማለት የእውነተኛው ዓለም ነጸብራቅ ነው ይለኛል። እውነተኛውን ዓለም እማያውቅ በምናብ ወረቀት ላይ ባሰፈራት ዓለም የሚኖር ምስኪን ዛሬ እሷም ልትርቀኝ ነው። ቆይ ማን ነበረች? ቆንጂት እንዲህ ነበር አለችኝ። ሰዎች አንቺነትሽን ሊኮንኑ ሲፈልጉ ዓለምሽን ያጠቡብሻል። እውነቷን ነው። እቴትዬ ትሙት እውነቷን ነው። ቃላት እኮ ማንጋጋት ፍቅር ይመስላል። ኮከቤ ነሽ ይለኛል እና እኔ ምን አገባኝ? ጨረቃዬ ነሽ ይለኛል እና እኔ ምን አገባኝ? አንዳንዴ ወሰድ ያደርገዋል መሰለኝ። ለሳለሽ ይለኛል ነፍሴን ሰላድለዋለሁ። ታዲያ ነው የሚሰጠው ብሎ የልቤን ፍቅር መራብ ከሱ የማይረቡ ተራ ቃላት ይልቅ የኔን እውነተኛ መሻት ሳልለዋለሁ። ግራ ይገባዋል። ግራ ቆይ ከጨረቃ ላይ ምን አለ? ኮከብስ ፍቅሬን ያስታግስልኛል? የቃላት ጋጋታ የወረቀት ላይ ሸክም ምን ያደርግልኛል? በቃ ተውኩት። ደወለ አላነሳም። አይ አለ ቡና ስንት ገባ? እቃችሁ ተራገፉ እንዴ? ኧረ ተው እንጂ ገንዘቡን እንዴ! አንተ ገንዘብን የሚያህል ነገር ለሱ ትሰጣለህ? ምን ከገንዘቡ ጩቀት የሌለው ቦርጫ ገንዘብ 10 ሺህ ጊዜ አልጫለም። ነጋዴ ትንቄም ነጋዴ ይስማኝ። ገንዘብ እድሜን አይመልስም። ንገሩት፣ ገንዘብ እድሜን አይመልስም። ነጋዴው እኮ ከእድሜ ላይ 2 ዓመት የተበደረኝ አጋሰስ ነው። አጋሰስ ነው። ሀብት፣ ገንዘብ፣ ቁስ፣ እቃ ባለው ይመጣና አየሽኝ ቪላ መኪናዬን ሳይተሽዋል። ስሜ ፍሬህይወት ቦጋለ የመጣሁት ከሰንዳፋ ነው እና ያው የማለዳ ኮከቦች ማስታወቂያውን ሰምቼ ነው የመጣሁት። ሁሌም ከታተላለሁ ከልቤ። እንደውም በላው ራት ይቀራል እንጂ ምሰራው ይቀራል እንጂ እሱ ፕሮግራም አያመልጠኝም። ቢቻል እንደው ሞክሬው እንኳን እንደ የተወሰነ ይቀርፍልኛል ያ ውስጥ የነበረው ነገር እንደ ሞክሬ እንኳን እንድንሽ እርካታ አገኛለሁ በሚል ነው አሁን እንደዚህ የመጣሁት። አለፍኩኝ ወደኩኝ ብዬ አላዝንምም፣ ወደኩኝም ብዬ አላዝንም። እኔ የተወሰነ እርካታ አግኝቼ እመለሳለሁ። የድሮ የጻንነት የተቀበረ ነገር ውስጥ ስላለ ያልወጣልኝ ነገር ስላለ ከልጅነቴ ጀምሮ ቦታውና ሁኔታውን ብቻ ባለማግኘት የተገጣጠመ ነገር ስለሌለ አዲስ አበባ ውስጥ ሰፋ ያለ ጊዜ ስላልኖርኩኝ ነው እንጂ እስካሁን እዛው ውስጥ ነበርኩኝ። እኔ ሌላ ሙያ ውስጥም አልገባም ነበር። የማለዳ ኮከቦች የአራተኛው ዙር ውድድራችን በቀጣዩ ሳምንት 1 ብሎ ይጀምራል።
የመጀመሪያው ዙር የማጣሪያ ውድድር ቀረጻም ዛሬን ጨምሮ ለቀጣዮቹ 3 ተከታታይ ቀናት ይካሄዳል። ስለሆነም አርብ በተካሄደው ገለጻ ወይም ኦሪንቴሽን ላይ ያልተገኛችሁ ተወዳዳሪዎች ነገ ማክሰኞ ሰኔ 6 እና ረቡዕ ሰኔ 7 6 ኪሎ መስካየ ዙናን መድኃኔዓለም ቤተክርስቲያን ፊት ለፊት በሚገኘው ቤተሳይዳ ህንፃ 6ኛ ፎቅ ላይ በመገኘት ውድድራችሁን እንድታካሂዱ እናሳስባለን። ሳሮን እባላለሁ። የመጣሁት ከሐዋሳ ነው። የሁለተኛ ዓመት የሰርቬይንግ ተማሪ ነኝ ኮሌጅ። እኔ የመጣሁት የማለዳ ኮከቦችን ለመወዳደር ነው። የማለዳ ኮከቦችን የምወዳደርበት ምክንያት ያው ቲያትር መስራት ስለምፈልግ ነው። ተዋናያን መሆን ስለምፈልግ ነው። ማለት ከዚህ በፊት በትምህርት ቤቶች ኤሌመንታሪ ሃይስኩልም እያለን ብዙ ፕሮግራሞችን እንሰራለን እናዘጋጃለን ምናምን ነገር እና ያው በክበብ ማለት ነው። ይሄ የምሰራው ስራ ምን ያህል የታያል እንደሚያደርሰኝ ለማየት ፈልጌ ነው። አርቲስት ብሆን በጣም ደስ ይለኛል። በጣም ማለት ነው መስራት የምፈልገው ነገር ነው። ያው እሱን መሆን ካልቻልኩኝ ደግሞ ማርኬቲንግ ማኔጅመንት ተምሬ ሴልስ መሆን በጣም ደስ ይለኛል። እስቲ ቀስ በይ። ምን ያስጮሻል? አጠገብሽ አይደለው እንዴ? ምን አይነቷ ናት? በእናትሽ እንዴት ነው አንቺ የምታስገቢው? ህፃን አይደለሽ እንዴ? እንኪ እስቲ ሞክሪ። እንዳይወጋሽ አንቺውና ሞክሪ። ምን ትመስላለች? ማችሉትን ነገር የዚህ ቤት ልጆች መሞከር ትወዳላችሁ። ስሪ ብትባይ ይሄን የምትሰሪውን ስራ ምንም እንትን የምትይው ነገር ኤሪያ ቢጣሹ ገባ እስቲ ቢጣሹ አረቢ በእናትሽ አንቺ እኮ ድሮም ቅመም ነሽ። እውነት ያ ነው እንጂ አንቺ ጀግና እኮ ነሽ። ሂጂ ጎሽ፣ አሁን ጥቁሩን ሱሪ አቀብኝ ቶሎ በይ አንቺ። እሺ የኔም ወንድ አለ። እሺ ነይ እዚህ ጋር ቁጭ ነይ። አዎ ቁጭ በይ። ኧረ ሚጣሹ አንቺ መርፌ ለማስገባትም ደርሰሻል። እኔ መቻው ወይ ጓህኒ አይ ለዛ እኮ ነው ያደደብ ና አንተ ቆይ ጧት ሱሪ ሰፋለው መርፌ ውስጥ አስገብተልኝ ይዳላልኩ ምን ሄዱታ ሄዲ ሲርበው ነው እንደሚመጣ ሄዱታ ና ደግሞ ና ምን ይመስላል? ና ግባና ጥቁሩን ጫማ አውጣልኝ ካልጋስ ማንም ይጠብቅና ግባና አውጣ። አያ እኔ ምንሽ ሚጣሹ ይንከባለላል። አዋራው ነው እኮ ነው የሚመጣው። ይንከባለላል ምስል። እሺ ስሜ ሚካኤል ኃይሉ ይባላል። የመጣው ከናዝሬት ነው። ስለ ማለዳ ኮከቦች ያለኝ አጭር አስተያየት ቢኖር የማለዳ ኮከቦች በየቤታቸው ተደብቀው ያሉ ተሰጥኦ ያላቸው ወጣቶችን ማውጣቱ ነው እና እኔም አንድ ከተደበቁት ውስጥ አንዱ ነኝ። ምክንያቱም ውስጤ ተሰጥኦ እያለ ወደ ስራና ወደ ተለያዩ ነገሮች በመሄድ ራሴን ጊዜን ቢዚ በማድረግ ነበርና አሁን ይህንን እድል ቤተሰቦቼ ግፊት አማካኝነት ነው ውስጤ አርቱ ጥበቡ እያለ ይህን እድል ለመጠቀም አልፈልግም ነበር። በቃ ብዙ ጊዜ ስራ ነው ማሯሩጥ የነበረውና አሁን ግን ይህን እድል በማግኘቴ በጣም ደስተኛ ነኝ። አንደኛ እንደምወጣ ተስፋ አደርጋለሁ። የናዝሬትን ስም ለማስጠራት ጾታው የሚጠፋበት ልጅ የሚያሳየው የነበረው አክት በጣም ትንሽ ፈታ ያደረገኝ ነበረ። ከእንቅልፉ ሲነሳና በመስታወት ሰውነቱ ሲያይ ካስታወስከው አንተም የሆነ የነበረው ሁኔታ እሱ ትንሽ ፈታ አድርጎኝ የሆነ ስሜት አለ ማለት ብዙ ጊዜ ከኤሌመንታሪ ይዘው የምትመጣው ነገር አለና ያ ስሜት ብዙ ጊዜ ለምንድን ነው እንደዚህ ማላደርገው ለምን አልወዳደርም ነስ የሚለውን ነገር አንጸባርቅ ነበርና አንዳንድ ቦታዎች ላይም ያው ውድድር መድረኮች ላይም ተሳትፌያለሁ። ነገር ግን እንድትወጣ የሚያደርግ ነገር ስላልሆነ እስቲ በማለዳ ኮከቦች ያው መቼም አንደኛ ወጣለሁ ብዬ ነው ውድድሩ ላይ ለመሳተፍ የመጣሁት። ናይ ታባሉ ተሩ ቁጭ በል አንተ ልጅ ቆይ ማሽ ነው ግን መሰማኝ አውል ነገር ያለ
እግዚአብሔርን ነግሬያለሁ። እኔ እስከ ዛሬ ድረስ የታገስኩ አደራ ነብዬ ከብዳኛለሁ። አደራ ቢጨንቅ ቢጠብ ኑሮ ቢያሳቅቀ ቤት ክራይ ቢበዛብህ ወንድሜ ስጋዬ ነው ባዳዬ ነው ሳትል ነው አሞ ዛሬም ከመመጣ እግዚአብሔርን አሳያለሁ። ዛሬም ከመመጣ እንተያያለን። ሰው ተባል ካሰማምን ጭንቅላት የለም ወንድም ጋሽ ምን ለምንድን ነው አሁን አታፍጥጥም? አሁን ዙራ አታፍጥጥም። ምን ጎደለብኝ ብዬ ነው ቤቱ ሙሉ ነው ሳሎኑ ምግብ አለ ስንት ትንከባከብ የኪስ ብር ትሰጠኛል ለምን እቅማለሁ የሁሉን ክብካቤ አልቀምክም ምንም አልቀምክም ጊዮርጊስ እግዚአብሔር እንዲህ ጥርስን አራግፌ ጥርስን ነው ማስቀመጥ ምን ይመስላል በእናትህ ነግሬያለሁ። እግዚአብሔርን ከዛሬ በኋላ ማለት ከዛሬ በኋላ እዚህ ቤት ውስጥ አንድ የጫት ዘለላ ጥርስ ላይ ተንጠቆ ይባና እንዴ መቸቃምኩ የት ነው እንዴ ጫታውን ጠፍቷል ተወርዶ አንተ ልጅ ዝም ባለ መልስ አስተኝ 100 ግራም ለ3 ቀን እንዴት ነው የምመርጥ ቃምኩ ምን ጊዮርጊስና 100 ግራም ለ3 ቀን ምንድን ነው ለ3 ቀን እንኳን ተለል ምርቃኑ መስቃም ሳልቀም እንደዚህ ቤት ውስጥ አልቀምኩ እኔ ነግሬያለሁ። ድሮም ነግሬያለሁ። አሰማኝ እንዴ ጃኬቴን ዝቅ አድርጌ ስለመጣሁ ነው እንዴ እኔ ወዞን ልጣብስ ነጻጻ ፀሐይ በስቶኝ ፀጉሬ እንዳይት ምንድነው አይነ ምንድነው ይመስለው አይነ ምንድነው ይመስለው እየጠየቅኩ እኮ ይታለኝ ተው ወንድሜ በብዙ አላግጣት አንተንም ጓደኞችንም ነግሬያቸው ነበር። መቼ ነው ይሰማ አረን ሰማለን ነው በጆሮ ባንሰማ አንተ ልጅ መልስ አትስጠኝ። አሰማም እንዴ መልስ አትስጠኝ። በቃ አሁን ተነስና ግባ። ተነስና ግባ። ተነስና ግባ። ወደ እኛ ግባ። አብረን አይደል ምንተኛ አንተ ልጅ ግባ ነው እያልክ ያለሁት ግባ። ጨብሲ አንተ ልጅ ያቤት ግባ። እኔ አሌክስ የማለዳ ኮከቦች የአራተኛው ዙር ውድድራችን በቀጣዩ ሳምንት 1 ብሎ ይጀምራል። የመጀመሪያው ዙር የማጣሪያ ውድድር ቀረጻም ዛሬን ጨምሮ ለቀጣዮቹ 3 ተከታታይ ቀናት ይካሄዳል። ስለሆነም አርብ በተካሄደው ገለጻ ወይም ኦሪንቴሽን ላይ ያልተገኛችሁ ተወዳዳሪዎች ነገ ማክሰኞ ሰኔ 6 እና ረቡዕ ሰኔ 7 6 ኪሎ መስካየ ዙናን መድኃኔዓለም ቤተክርስቲያን ፊት ለፊት በሚገኘው ቤተሳይዳ ህንፃ 6ኛ ፎቅ ላይ በመገኘት ውድድራችሁን እንድታካሂዱ እናሳስባለን።